ባለፈው አንድ ቪዲዮ ላይ ጥያቄ ያቀረብኩ እንዳለ አለ። ያን ጥያቄ እንድትመልሱ 48 ሰዓት ጠብቄ አንድም ሰው ለጥያቄው አባከና ያለኝ የለም። ለመልሱ ጥያቄውም ኢየሱስን እንዴት ክርስቶስ ብሎ ሰየሙ? ማን ነው የሰየሙ? መልአኩ ገብርኤል ቅድስት ድንግል ማርያምን ለማርያም ሲነግራት አትፍሪ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ ባለ ጊዜ ማርያም እኔ ወንድ አላቅም፣ እንዴት አድርጌ ልጅ እወልዳለሁ? የማይመስል እንዴት ብላ ሲጠይቅ እግዚአብሔርን የሚሳነው የለም፣ ይሄ የእግዚአብሔር ስራ ነው፣ አንቺ ተቀበዩ ስላት እሺ ብላ ቃል ይፈጸም ብላ አምና ተቀበለችው። ክርስቶስን ኢየሱስን 9 ወር ሙሉ በሆዷ ተሸክማ እንደውም ሌላ ታሪክ አለ። እህቷ ጋር ስትሄድ የእህቷም እርጉዝ ነበረች። ቀደም ብላ ከሷ 6 ወር ኢየሱስን ይዛ በሆዷ ስትመጣ እዛኛው እህቷ ሆድ ውስጥ ያለው ልጅ ሰገደላት የሚል መጽሐፍ ቅዱስ ውስጥ አለ። ሁሉ እሱን አላወራም። ግን በ9ኛ ወሩ ላይ ደርሳ ስትወልድ ከወለደች በኋላ የመጣ ጉዳይ ነው። ጥያቄውን ለእናንተ ማቅረብ የቻልኩት ክርስቶስ ብሎ ስም ለምን ሰጡ? ኢየሱስ ከተባለ በኋላ ኢየሱስን ማርያም ነች የሰየመችው ወይስ ሞግዚቱ ዮሴፍ ነው የሰየመው የሚል ጥያቄ ጠይቂያችሁ ወይ ለእኔ ስላልገባኝ ከመጽሐፍ ቅዱስ ውስጥ ጥቅሱን አንብቤ ነበረ፣ ጠፋብኝ። ያለችበት ጥቅሷን ብቻ ንገሩኝ ብዬ ነበረ ጥያቄ ለእናንተ ያቀረብኩት። እንድትደግሙኝ፣ እንድትደግፉኝ፣ እንድታስረዱኝ እኔ መረዳት ችዬ ለሌሎች ማስረዳት እንድችል ትምህርት ሰጪ ሁኑ ብዬ የምታውቁትን እንድትጠይቄ ማንም አባከና ያለኝ ስለሌለ ከ48 ሰዓት በኋላ ወደ ሌላ እጅግ ጠቃሚ ወደ የሚሆን ሰው ሄጄ ከዚህ በፊትም 2 ዓመት በዚህ በመጽሐፍ ቅዱስ ከፍተኛ እውቀት ላለ ፕሮፌሰር በተለይ በአክት ላይ በብሉይ ኪዳን አዲስ ኪዳን ውስጥ አክት ላይ ከፍተኛ እውቀት ያለ ሰው ጋር መሰጅ ሲጽፍ ቀጥታው ና ብሎኝ ጋብዞኝ እጄ 4 ሰዓት የፈጀው ሁኔታ ቆይታ በኋላ ነው ስለ ድርጊቱ ከዚህ የሚከተለውን ሀሳብ ሊያብራራልኝ የቻለው። በዛም ላይ አላመንኩም። አሁንም ከዚህ በፊት እኔና በነና በሱ መካከል ስለ ሐዋርያ ጳውሎስ እንደኔ ሐዋርያ ጳውሎስ እንደኔ ብትሆኑ ባታገቡ ይሻላል በተባለው ቃል ላይ በተባለው መጽሐፍ ቅዱስ ሐዋርያ ሥራ ውስጥ ባለው ሁኔታ ላይ 1 ዓመት ሙሉ ተከራክሬ መልስ ይሄ ነው ብዬ የሚለውን መተማመን ላይ ሳልደርስ በመቅረቴ ኢትዮጵያውያኖች በክርስትና እምነት ሃይማኖት ላይ ከፍተኛ ረጅም ዓመት ልምድ ስላላችሁ ገና የሚለማመዱ ሰዎች ብዙ ችግር የሚፈጥሩ መሆኑን በዚህ አሁን ባለንበት አገር 2 ሚስት 3 ሚስት የማግባት ሕግ ስለተፈቀደላቸው ያንን ሁሉ ለማስቀረት በሚደረግ ነው። ጳውሎስ ያለው ቃል እኔ ጳውሎስ ገና ወደ ክርስቶስ ወደ አምኖ ሳይቀበል በፊት ክርስቲያኖችን የሚያሳድድ የሮምን ሕግ አስፈጻሚ በነበረ ሰዓት ሚስት ሳያገባ ጳውሎስ አይሁድ ነው፣ የአይሁድ ዘር ነው፣ ሳያገባ አልኖረም። አሁን ክርስቶስ ከመረጠውና አስተምሮት ከፍተኛ የሆነ ትምህርት ሰጥቶ አምኖ ተቀብሎ ማገልገል ጀመረ እንጂ
ያንን ያገባውንም የወለደውንም ትቶ ጀመረ እንጂ ከመሃል ላይ ዝም ብሎ እንደነ ኤልያስ እንደነ እነ ኤልያስንም ታሪክ እግዚአብሔር ይወቀው፣ እነ ሄኖክንም ታሪክ እግዚአብሔር ይወቀው። እኔ እዛ ውስጥ አልገባም። አይደለም እሱ ጳውሎስ ለምን እንዲህ ይላል? የእግዚአብሔርን ሕግ ለምንድን ነው የሚሽረው? አትብላ የተባለውን አዳምና ሔዋን በሉ። አትብላ የተባለውን በሉና በኃጢአተኞች እንድንሆን አደረጉ። ለክርስቶስ ደም የክርስቶስ ዳግም መምጣት መወለድ ምክንያት የሆነው የአዳምና ሔዋን አለመታዘዝ ነው። ታዲያ እግዚአብሔር አዳምንና ሔዋንን ገነት ውስጥ ሲፈጥራቸው ሲኖሩ ያላለውን ብዙ ተባዙ ምድርን ሙሏት ብሎ የባረከው እግዚአብሔርን መቃወም አይሆንም ወይ? አታግቡ እንደኔ ብትሆኑ ሳታግቡ ብትኖሩ ይሻላል የምለው ምርጫ ለምን ሰጠ ሲል ይህንን ቅድም ያልኩትን 2 እና 3 ሚስት በማግባት አለዛም ደግሞ አንዱ ከሌላው ሚስት ጋር በመጣላት እርስ በርስ በመጋደል ቤተክርስቲያን ውስጥ ከፍተኛ ችግር ስለተፈጠረ ያንን ለማስታረቅ ሲል የተናገረው ቃል ነው ብሏል። እና ይህንን በዛ ላይ አንጠልጥለን ነው ትቼ ነው የወጣሁትና ገና ወደ 10 ዓመት ሆኖኛል አሁን ከሱ ከተለየውና ዛሬ በዚህ ጉዳይ ላይ ነው የተነጋገርነው። ዛሬ በዚህ ጉዳይ ላይ ስንነጋገር ኢየሱስና ክርስቶስ ተመሳሳይ አይደሉም ነው አለኝ። ኢየሱስና ክርስቶስ ተመሳሳይ አይደሉም። መግቢያው እንደው መጀመሪያ ላይ ይህን ጥያቄ ሳቀርብ አንዱ ስም ሌላው ማዕረግ ነው። ኢየሱስ ስም ነው፣ ክርስቶስ ማዕረግ ነው አለኝ። ኢየሱስ ለጌታችን የተሰጠ ስም ነው። ማን ነው ጌታችን? መድኃኒታችን ኢየሱስ የተሰጠ ስም ነው። በዕብራይስጥ ደግሞ ያ እግዚአብሔር ያድናል ማለት ነው። ይህ በዕብራይስጥ ነው። እግዚአብሔር ያድናል ማለት በዕብራይስጥ ሲሆን ክርስቶስ ግን የግሪክ ቃል ነው። ትርጉሙም የተቀባ ማለት ነው። ይህ በዕብራይስጥ የተቀባ ማለት ደግሞ መሲህ የሚባለው ቃል ነው። ቃል ጋር አንድ ትርጉም አለው አለኝ። መሲህ የተቀባ ክርስቶስ የሚለው ነው። መሲህና የተቀባ የሚለውን በዕብራይስጥና ከግሪክ ጋር የሚያግባባቸው። ኢየሱስ የሚለውን ቃል ግን በአጠቃላይ ስም ነው ብሎ ነው እሱ የሰጠው። ኢየሱስ የጌታችን ስም ነው ብሎ ደምድሞታል። እንደዛ ብሎ ካለ በኋላ በድሮ ዘመን ነገስታት እንደዛ ብሎ ደመደመ። ይህም ብሎ ሲናገር ያልኩት ሌላ ሀሳብ ሳመጣ ክርስቶስ የሚለው ቃል በብዙ አዲስ ኪዳን ክፍሎች ውስጥ ተጽፏል፣ ተጠቅሷል። ኢየሱስ የሚለውን ሳይሆን ክርስቶስ የሚለው ቃል በብዙ አዲስ ኪዳን ክፍሎች ውስጥ ተጠቅሷል። ማቴዎስ ወንጌል 16:16ን አንብብ። አንተን ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ጴጥሮስ መሰከረ፣ ተናገረ። ኢየሱስ የሕያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ አልመሰከረም። የሚገርመኝ እዛ ላይ ነው። እጅግ የሚገርመኝ እዛ ላይ ነው። ጴጥሮስ ግሪካዊ ነው፣ ዕብራይስጥ ነው። ግሪካዊ ከሆነ በግሪክ ቋንቋ ነው መሲህ ብሎ ተናገረው። በዕብራይስጥም ከሆነ ደግሞ ክርስቶስ ብሎ ነው ተናገረው። ዮሐንስ ወንጌል 1 ምዕራፍ 41 ላይ መሲሁን አገኘን፣ ትርጓሜውም ክርስቶስ ማለት ነው፣ ኢየሱስ ማለት አይደለም። ልብ አድርጉ። ይህ በግልጽ መሲህ ክርስቶስ እንደሆነ ያሳያል። መሲህ ማለት ክርስቶስ የሚለውን ቃል የሚተካ መሆኑን ያሳያል። በሁለቱ በግሪክና በዕብራይስጥ ቋንቋ ትርጉም ላይ ቢሄድም ኢየሱስ የሚለው ቃል የት አለ?
የት ለምን ተው? ሉቃስ 2:11 ዛሬ መድኃኒት ተወለደላችሁ እርሱም ክርስቶስ ጌታ ነው አለ። አሁንም ኢየሱስ ጌታ ነው አላለም፣ ክርስቶስ ጌታ ነው አለ። ወደ እኔ ጥያቄ ውስጥ ወደ ያተኮርኩት ጥያቄ ላይ በመጽሐፍ ቅዱስ ውስጥ ክርስቶስ 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 የሚለው በስፋት እንዳለ ሲገልጽልኝ ነው። እና መልአኩ ለማርያም ስሙን ኢየሱስ ትይዋለሽ ያለው ሉቃስ 1:31 ውስጥ ነው። ይሄ እንደዚህ ሆኖ ካለ ወደ ሌላ ትርጉም ውስጥ ሲጠይቀው፣ ሌላ አመጣጡ ላይ ሲጠይቀው ግሪክና ዕብራይስጥ ግሪኮችና ዕብራይስጦች በራሳቸው ቋንቋ እንዲህ እያሉ ከዘገዩ እንዲህ የሆነ ከመጣ ግርዛት ለምን አስፈለገ? ኢየሱስ በእነሱ አልተወለደም። ኢየሱስ በመንፈስ የተወለደ ነው ብዬ ስለው ከማርያም ነው የተወለደው። መንፈስ ቅዱስ በማርያም ማኅፀን ነው ኢየሱስን እንዲቆይ ያደረገው። ማርያም ደግሞ የአይሁድ ነች፣ አይሁዳዊ ነች። ከአብርሃም ትውልድ የመጣች ነች። የዳዊት ዘር ነች። ስለዚህ የዳዊት ዘርም ከአብርሃም ጋር ቃል ኪዳን ምልክት ለአብርሃም ኪዳን ምልክት ነው ግርዛት። ስለዚህ ወንድ ሕፃን በ8ኛው ቀን ይገረዛል። የተዛባው አሁን እኔ ጥያቄውን የጠየቁትን ለጥያቄው መልስ ለመስጠት በጣም እጅግ አሻሚ ሆኖ የተገኘው ወንድ ሕፃን በ8ኛው ቀን ይገረዛል የሚለው በአይሁዶች ሕግ ነው፣ በግሪክ ሕግ ነው፣ በዕብራይስጥ ሕግ ነው፣ በእግዚአብሔር ሕግ አይደለም ስል ለአብርሃም ኪዳን ምልክት ነው አለ። የአብርሃም ኪዳን ምልክት በሰው ላይ ነው። ከመንፈስ ለተወለደው ኢየሱስ ግርዛት ለምን አስፈለገ ብዬ ተከራከርኩ። ለአብርሃም ኪዳን ግርዛት ከሆነ በሰው ልጆች ላይ ነው፣ ስጋ በለበሱት ላይ ነው። ኢየሱስ በመንፈስ ነው የተወለደው። ስሙንም አቆይቶ በራሳቸው ሕግ ውስጥ አስገብቶ ነው ኢየሱስን ገርዞ ነው የተቀባ ወይም ነቢይ የሆኑት መሪ የሆኑት እንደመሆኑ አድርጎ ከፊት ያስቀደሙት። ስለዚህ ወንድ ሕፃን በ8ኛው ቀን ይገረዛል ካለ በኋላ ይህ ደግሞ ዘፍጥረት 17 ቁጥር 10 ላይ አንብብ ታገኛለህ። 10 እስከ 12 ድረስ ታገኛለህ አለኝ። ሁለተኛ ዘሌዋውያን ምዕራፍ 12 ቁጥር 3 ውስጥ ተጽፏል አለኝ። ስለዚህ ኢየሱስም በአይሁድ ሕግ ተገርዟልና ሉቃስ 2:21 ላይ ስሙም ከተገረዘ በኋላ ኢየሱስ ተባለ። እቺ ነች እኔን አሁን ከመገረዙ በፊት ኢየሱስ አላሉ። ከተገረዘ በኋላ ከመገረዙ በፊት ክርስቶስ እያሉ ነበረ። ከተገረዘ በኋላ ኢየሱስ አሉ። ሉቃስ 2:21 ላይ ብዙውን ጊዜ በአይሁድ ሕግ በግሪክም ሆነ በዕብራይስጥ ቅባት ለአገልግሎት ነገስታት፣ ካህናት እና አንዳንድ ነቢያት በዘይት ይቀቡ ነበር። አንደኛ ሳሙኤል ምዕራፍ 16-13 ላይ
ዳዊትም ተቀብቷል። ያንን የሰው ልጅ ስለሆነ ንጉሥ ለማድረግ ሲፈልጉ ይህ በመንፈስ የተወለደ ኢየሱስ ነው። ኢየሱስ ስሙን ደብቋል። ማርያምን ደብቃለች። ልጄ የወለድኩት ልጅ ስሙ ኢየሱስ ነው ብላ መጥራት ሲገባት በአይሁድና በግሪክ ሕግ በዕብራይስጦችን ሕግ መሰረት ደብቃ ይዘዋለች። መሲሁ ማለት ክርስቶስ ማለት የተቀባ ማለት ነው አሉ። ነገር ግን ኢየሱስ እንደ ሌሎች ነገስታት በዘይት ተቀብቶ አልተሾመም ብሎ አሁን ያሉ ክርስቲያኖች ያምናሉ። በትክክል እርሱ በመንፈስ ቅዱስ የተቀባ መሲሁ ነው ብለው ያስተምራሉ። አሁን እኮ ማስተማሩ አይደለም፣ ለኔ የማስተማሩ ጉዳይ አይደለም ችግር የፈጠረው። ክርስቶስ የተወለደው በኢየሩሳሌም ነው። ያደረገውም ኢየሩሳሌም ነው፣ ቤተልሔም ነው። ደቀ መዛሙርቶችንም የመረጠው ከኢየሩሳሌም ነው፣ ከቤተልሔም ነው። ደቀ መዛሙርቱ ያስተማሩትም እዛው ነው። ከየት አመጣን እኛ? ምን ማረጋገጫ አለ? በእነዚህ መጽሐፍቶች ውስጥ ኢየሱስ የሚለውን ስም ከመገረዙ በፊት አልተናገሩም። ማርያምም አላወራችም የሚለው ነው ከሱ ጋር 4 ሰዓት የፈጀ ጭቅጭቅ፣ ንዝንዝ፣ ንትርክ ያመጣው። ክርስቲያኖች የሚያስተምሩት ሉቃስ 4:18ን ጠቅሶ ነው። እንግዲህ ክርስቲያኖች የሚሉት አስተምሮ ትክክል ነው ትላለህ ብዬ ጠየቁት። አሁን እኔ ክርስቲያን፣ አንተም ክርስቲያን ነን፣ ሁለታችን ክርስቲያኖች ነን። የምናስተምረው ትምህርት ትክክል ነው ብለህ ታምናለህ ያልኩት። ይህ የእምነት ጉዳይ ነው አለ። ትክክል ነው አይደለም ብዬ በፍጹም መወሰን አልችልም አለ። የእምነት ጉዳይ ነው አለ። እኔ ኢየሱስ የሚለው ቃል ኢየሱስ አብ፣ ወልድ፣ መንፈስ ቅዱስ፣ ወልድ ኢየሱስ በዳዊት ሕግ በአብርሃም ኪዳን መሰረት መሲህ ሆኖ የመጣ አይደለም። መንፈስ ስጋ ለብሶ ያለ ወንድ የተወለደ ነው። በወንድ የተወለድን የምንሰጠው ትርጉም በኢየሱስ ላይ እንዴት ሰራ? አፋጠጥኩ። የተለያዩ ሃይማኖቶችና ትምህርቶች የተለያዩ ትርጓሜ ይሰጣሉ። አንተም እንደዛ ልትወስድ ትችላለህ አለኝ። ግን ክርስቲያኖች እንዲሁ ያምናሉ። በቃ እንዲሁ ዝም ብሎ አለኝ። አንተም እንደዛ ነው ወይ አልኩት። አንተም እንደዚሁ ታምናለህ ወይ ብዬ ነው ጠየቁት። ኢየሱስ ክርስቶስ የተስፋ ቃሉ መሲህ ነው እንጂ አለኝ። ኢየሱስ የተስፋ ቃሉ መሲህ፣ የተስፋ ቃሉ ከልጅ ልጅ ተወልጄ አድናለሁ ያለው የተስፋ ቃሉ ነው። መሲህ የተባለው ክርስቶስ የተባለው ኢየሱስ ነው። ኢየሱስን ነው እነሱ የሚጫወቱት፣ ዳማ የሚጫወቱት። የኢየሱስን ስም ከግርዛት በፊት ያለ መጥራታቸው የተደበቀ ነገር አለ። የተደበቀ እግዚአብሔርም ያንን በመንፈስ ኃይል ሰዎች በጣም ገፍቶ እንዳይወጡ የተያዘበት አንድ ነገር አለ። ክርስቶስ ማለት የተቀባ ሲሆን በመንፈስ ቅዱስ የተሾመ ነው ብለው ያምናሉ። ክርስቶስ የተቀባ ነው፣ ግን ኢየሱስ በመንፈስ
የተቀባ ነው እንጂ በሰው የተቀባ አይደለም። ይሄ ቃል አያሻማችሁም ወይ? አያጠራጥርም ወይ? ጥርጣሬውን ሳያስገባንም ወይ? ቁልጭ ያለችውን እግዚአብሔር ሰማይና ምድርን በምድሩ ውስጥ በምድር ላይ ያለው የሚርመሰመሰውን ሁሉ የፈጠረው በ6 ቀን ነው። ሰውን በመጨረሻው ቀን ነው አዳምና ሔዋንን አዳምን ከመሬት አድብልብሎ ከጭቃ ከዚህ መጣ አዳም የሚል ነገር ማንም ከአፈር ነው ብሎ ነው የሚያምነው እንጂ ክርስቶስ ከራሱ ጎን አውጥቶ አዳምን አልሰጠም። ወይም ይቅርታ እግዚአብሔር አብ ክርስቶስን ከእንጨት ላይ ጠርቦ አይደለም ያስቀመጠው። ከአፈር ከጭቃ የሰርቶ የራሱን አስመስሎ ሰርቶ እስትንፋሱን እፍ ብሎት አዳም ገነት ውስጥ እዚህ ኖር ብሎ ቀደም ብሎ ገነቱ በስራ ላይ ነው ያኖረው። ታዲያ እኛ ሰው ልጆች እኮ ከአፈር ውስጥ የተፈጠርን ከአፈር ውስጥ ያልተፈጠረው ኢየሱስን ካልገረዝን በኋላ ከተገረዘ በኋላ እስከሚገረዝ ድረስ ክርስቶስ እያልን ስም ሰጥተን ኖረናል። ሐዋርያቶችም ነቢያቶችም ሐዋርያቶች ነቢያት የሚባለው ከክርስቶስ በኋላ ያለ አይመስለኝም። ዛሬ ዝም ብሎ የምናገረው ካልሆነ በስተቀር ሐዋርያቶች ዓለምንም ዞሮ ሲያስተምሩ ክርስቶስ እያሉ ነው ያስተማሩት። ኢየሱስ ክርስቶስ እያሉ ነው ያስተማሩ። ኢየሱስ ስጋ ስለለበሰ ኢየሱስ ስጋ መስሎ ስለታየ በመንፈስ የተወለደው ስጋ ሰው መስሎ ለማስተማር በመምጣቱ ከራሳቸው ማዕረጉን ስሙን ደብቆ በራሳቸው ስም ሲጠሩ ከርመዋል። ይህንን ነው እኛም የምናውቀው የምናስተምረው። ስለዚህ አይሁዶች ኢየሱስ መሲህ ነው ብሎ አመኑ። በራሳቸው ቋንቋ ገና መሲህ አልመጣም ብለው አመኑ። መሲህ ገና አልመጣም፣ ኢየሱስ ገና አልመጣም ነው የሚሉት። መሲህ ገና አልመጣም ነው። ኢየሱስን ክርስቶስን መሲህ ብሎ ነው ያስቀመጡት። ክርስቶስን መሲህ ብለውታል። ገደሉት። መሲህ ስለሆነ ነው የገደሉት። ኢየሱስ የሚለው ስም በክርስቶስ ተተክቶ ድንግዝግዙን አጥፍቶ ነው። አሁን እኛ የምናስተምረው ኢየሱስ ብለን ነው ወይስ ክርስቶስ ብለን ነው? በኢየሱስ ላይ ነው ትኩረት ያለን? በክርስቶስ በምለው ላይ ነው ትኩረት ያለን? በምድራዊ ሹመት ነው የምትሄዱት ወይስ በሰማያዊ ስሙ ነው የምናስተምረው? ይሄንን ነው ከፕሮፌሰሩ ጋር ተፋጥጬ መጨረሻ ላይ አይሁዶች ኢየሱስ ክርስቶስ መሲህ ነው ብሎ አያምኑ። እንደዛም ብሎ ኢየሱስ ክርስቶስ ብሎ ጨምሮ ኢየሱስን ጨምሮ መሲህ ነው ብሎ አያምኑ። ለምን? ክርስቶስን ጨምሮ አላ እነሱ ገርዞታል። ግርዛት ገርዟል። በአብርሃም ሕግ ከአብርሃም ጋር በገባው ቃል መሰረት ገርዟል። ስለዚህ አያምኑ። መሲሁ እንደመጣ ያምናሉ ግን ስለዚህ ጉዳይ በታሪክ በመጽሐፍ ቅዱስ ትርጓሜና እምነት ላይ የተመሰረተ የሚሰጥ መልስ ነው መሆን የሚችለው። በድፍን ይሄ ነው ማለት አልችልም ብሎ ዘጋ። ስለዚህ ኢየሱስ እኛ የሰው ልጆች የፈጠርነውና በራሳችን ሕግ እየዳኘን በኢየሱስ ሕግ ሳይሆን በክርስቶስ ጨምረን የምድር አለቆች ተሿሚዎችን ስም ሰጥተን የምንፈጽመው ነገር ወደ ኢየሱስ ስም አበክረን
መናገር፣ በኢየሱስ ስም ማስተማር ይጠበቅብናል። እውነትም ሕይወትም እኔ ነኝ ነው ኢየሱስ ያለው። ኢየሱስ ክርስቶስ አለ ስትሉ የምድር ንጉሥ የሚሾሙት ተሿሚዎች ጨምራችሁ ነው። እግዚአብሔር ቀባው እያላችሁ ያልተቀባውንም እንደተቀባ ያሞገሳችሁ በኢየሱስ ስም ሽር ጉድ የምትሉትን ብንተው ይሻላል። እኔ ኢየሱስ ያድነኛል ብዬ ነው አመንኩት። ኢየሱስ 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 ስሙንም ኢየሱስ ትይዋለሽ፣ ኢየሱስ ክርስቶስ ትይዋለሽ አላለም። ካድን ካጂዎች ሆንን። በምድር ላይ ያለን ስጋ ለባሾች አሁን የተጠቀሰው መጽሐፍት በሙሉ ትንታኔው ስታነቡ እኔ አንብቤዋለሁ። 3 ሰዓት በሙሉ ነው እያንዳንዱን በአእምሮ ውስጥ እያየው የሄድኩት። ግን እንደ ልቤ ያለው ዳዊትን እኮ ተቀብቶ ነው። እግዚአብሔር ነው ዳዊትን እንደ ልቤ ያለው። ማን ቀባው? ሳሙኤል ነው። ሰው ነው የቀባው። ሳሙኤል መጥቶ ዘይት ቀባው። በዘይቱ የሰው መንፈስ በዘይቱ ላይ ሰዎች እምነት ስላላቸው እንዲያምኑ ፈልጎ የተመረጠ መሆኑን እንዲያውቁ ፈልጎ ንጉሥ እንደ ልቤ ያለው ዳዊትን በዘይት ነው። እንደ ኢየሱስ ከመንፈስ የተወለደ አይደለም። ከዳዊት በኋላ ነው ኢየሱስ የተወለደው። ዳዊት ንጹሕ ልቦና መኖሩን ስላወቀ ነው በንጹሕ ልቦና። ኢየሱስ ግን እንደ ሰው ንጹሕ ልቦና ታይቶ አይደለም የተወለደው። ኢየሱስ እግዚአብሔር ነው ይላል። ኢየሱስ ማለት እግዚአብሔር ነው ይላል። ክርስቶስ ለምን ጨመሩ? መጽሐፍ ቅዱስን እኛ አትመርምሩ የሚለውን ቃል አስረው ያስቀመጡትን አትመልከቱ። ትርጉሙን ማወቅ ያስፈልጋል። ከበስተጀርባ ያለውን የተደበቀውን ምስጢር ማውጣት መቻል አለብን። አባቴ በአንድ ማረሻ የሚያርስ ከሆነ እኔ 10 ማረሻ ይዤ 10 ማረሻ 10 ዲስክ ያለው ትራክተር ገዝቼ ባርስ መሬቱን ነው ማርሶ እንጂ አባቴ ከአንድ ማረሻ ከአንድ ዲስክ በላይ አልፈ አትረስ ብሎ እኔን ቢያወግዝ መሬቱ የሚሰጠውን ጥቅምና ትርፍ ነው የሚፈልገው እንጂ የአባቴም እርግማን አይደርሰኝም። አመረትኩ፣ ብዙ አመረትኩ፣ በላው፣ ጠገብኩ፣ ምርታማ ሆንኩ፣ ጎተራዬ ሞላ። አባቴ በአንድ ዲስክ ትራክተር እያረሰ ኖሮ በዚህ እረስ ብሎ ከዛ በላይ ሌላ ምርምር ውስጥ አትግባ፣ በዚህ ብቻ እረስ የሚሉን አላደርግም። አልፋለሁ። ከዛ እኔ ማወቅ አለብኝ። ማወቅ አለበት። ማንም ተነስቶ ባለው አይደለም፣ በሚለው አይደለም፣ በተረዳሁ ነው ማለት ያለብኝ። አለዛ አትመን። በሰው የምትጎተት ከሆነ አትመን። በራስ የማትተማመን ከሆነ አትመን። ያለ ማመኑ ይሻላል። በምድር ሕግ ኢየሱስን ስም እየለወጥክ በምድራዊ ሕግ ስም ዘይት ልትቀባ ትሞክራለህ። ኢየሱስ እንደ ሌሎች በዘይት የተቀባ አይደለም ብሎ የሚያምኑትን ትክክል ይቀበላሉ። ግን ኢየሱስ ክርስቶስ ብሎ ከጠሩ አልቀበልም።
ነገሥታት አደረጋችሁ፣ ካህን አደረጋችሁ፣ ነቢይ አደረጋችሁ ኢየሱስን። እነሱ ናቸው የሚቀቡ። በዘይት የተቀቡ ነገሥታት፣ ነቢያት፣ አንዳንድ ነቢያት፣ ያውም ነቢያት አንዳንድ ነው፣ ሁሉም አይደለም። ካህናት፣ ዲያቆናት ይቀባሉ በዘይት። ክርስቶስ ኢየሱስን እንደዛ ኢየሱስ ክርስቶስ ብላችሁ በራሳችሁ ሕግ ውስጥ አካታችሁ በኢየሱስ ክርስቶስ ስም ቀባሁ ትላለህ። በግሪክ ቋንቋ፣ በዕብራይስጥ ቋንቋ፣ በአይሁዶች ቋንቋ ዕብራይስጥ ነው። ግሪኮች የራሳቸው በግሪኮች ቋንቋ ትርጉሙ የተለየ ነው። ኢየሱስን ክርስቶስን ካልጨመሩ ኢየሱስን አልተቀበሉ። ገና መሲህ አልመጣም ብለው የሚያምኑ ናቸው። ኢየሱስ ከተባለ አልመጣም ገና ብለው የሚያምኑ ናቸው። ተው፣ አንድ ወጥ ብንሆን ይሻላል። በቋንቋ መዛባት ስህተቶች እየተፈጠሩ ከኢየሱስ መንገድ አውጥቶን በዓለም ነገሥታት ሕግ መሰረት የምንገዛ የምንገረዝ ከሆንን ማን ነው የእግዚአብሔር ሰው? የእግዚአብሔር ልጅ ማን ነው? የምንገረዘው በነገሥታት ሕግ ከሆነ የእግዚአብሔር ልጅ የምሆነው ማን ነው? ስንገረዝ ነው ኢየሱስ የምንሆነው። ካልተገረዝን ኢየሱስ የእግዚአብሔር ልጅ ልንሆን እንችላለን ወይ? በዓለም ሕግ መገረዝ አለብኝ። በዓለም ሕግ ካልሄድክ ደግሞ ካልተገረዝክ አትቀባም። በዓለም ሕግ ሄደህ ዓለምን ለመምራት በዓለም ሕግ መሰረት መገረዝ አለብኝ። የዓለም ሕግ መሰረት መገረዝ ማለት ደግሞ የዓለምን ስራ ለመስራት ነው። ኢየሱስ የዓለምን ስራ ነው የሰራው። ለምን ኢየሱስ ክርስቶስ አላችሁ? እኔ ትላንትናም የጠየቅኩት ዛሬ 3 ቀን 4 ቀንም በፊት የጠየቅኩት እቺ የተገረዘና ያልተገረዘ ላይ ያለችው ምስጢር ፍርጥርጥ ተብላ በመጽሐፍ ቅዱስ እንደዚህ እንድትወጣ ነው የጠየቅኳችሁ። አቆስ እንዲሁም መግሉን አፈረጥኩ። አሁን መግሉን አፈረጥኩ። መግል ውስጥ ያለው እባጩ ሳይፈነዳ እያመመኝ ያለኝን እባጭ አፈነዳው። በፈለጋችሁት ተርጉሙ፣ ውሰዱ፣ ተንትኑ። መጽሐፍ ቅዱስ ውስጥ ገብታችሁ ተሳስተሃል በሉ፣ አልቀበልም። በዓለም ሕግ፣ በዓለም ነገሥታት፣ በዓለም መንግሥታት ስም ነው ክርስቶስ ብላችሁ የምትሰብኩኝ። ኢየሱስ ክርስቶስ ብላችሁ በዘይት ኢየሱስ ያልተቀባውን እያወቃችሁ ነገሥታት፣ ካህናት እና ነቢያት፣ አንዳንድ ነቢያቶች እንደሚቀቡ የተቀባ አስመስላችሁ ሸፋፍናችሁ እንቁላሉ እንዳይፈለፍል እያበሰበሳችሁ የዓለም ነገሥታት አስመስላችሁ ኢየሱስን እየሰየማችሁ የዓለምን ነገሥታት ስራ ኢየሱስ እንደሰራ አድርጋችሁ እያስተማራችሁ ተገዙ እያላችሁ ይቅርታ